ተለጥፉ ስለተሰደብሽ ምንድነው የሚቀንስብሽ ነገር? ምንም የሚቀንስ የሚጨምር ነገር የለም። እስካሁን ድረስ ምንም የሚቀንስ የሚጨምር ነገር የለም። ግን ዋይ ለምን እዛ ደረጃ እንደርሳለን እንዴ? ስንት ኩላሊት ታማሚ በሽተኞች አሉ። ስንት መረዳት ያሉባቸው ሰዎች አሉ። ሊቢያ ላይ ስንት የሚሰቃዩ ሰዎች አሉ። ስንት ነገር ማወራረስ እንችላለን። ከአውሮፓ ወደ አፍሪካ ማወራረስ እንችላለን። ልምድ ቲክታኩን እና ዶናይ እነ ጆን ዳንኤል የሚጠቀሙበትን መንገድ እንኳን እያየን እንኳን አይደለም እኮ ያለነው። አንድ ኢትዮጵያ ውስጥ የሚጠቀም ቲክታከር ዩቲዩበር ዛሬ ላይ ምን አይነት ኮንቴንት ልስራ ነገር ምን አይነት ልስራ እኮ ነው የሚለው። እኔ ተሰብስበው እንደዚህ ሲወራረዱ እንደዚህ አይነት ነገር ማህበር አይቻላቅም። እንደዚህ አይነት እድር አይቻላቅም። አፈርኩ በራሴ። እስከዛሬ ምን ውስጥ ነው የነበረው? ያሳፍራል። ሆዴ ያሳፍራል። እድስ በጣም የሚያሳፍረው እኔ ምን እንደማርክ ታውቂያለሽ? ስልኳ ልካልኛለች በውስጥ አውራታለሁኝ። ተሰብስበው ዘርን ሲሳደቡ ሴትን ሲሳደቡ ያደረኩት ሪከርድ አለ። እሱን ነው የምልክላት። የነሱን ብልግና ተወቀው። ከሊፋ እኮ ይቅርታ አለኝ። አንተስ አልኩት ሴቶችንና ዘር ስትሳደብ ሪከርድ አለኝ ስለው እጁን ይቅርታ እንደዛ ነው ያርገኝ። ቢፍቱ እኔ አሁንም እኮ የምለው ነገር እኮ ለማን ነው የሚላከው? ለማን ነው የሚላከው? አሁን እነሱ እኮ እንደ ጨዋቁለው እኮ እንላላክ ከተባለ ብዙ ነገር የምናውቀው አለ። እንልካለን። መርጧት የሰውን ችግር ፈሽ ያረጋት የራሷን ችግር አልፈታች። የራሷን ባል በስነ ስርዓት ያላዘች ባሌ ጠፋና ና ጃፒ ይሱን አምጣልኝ የምትል ሴት ማሰሯን ተሸክማ ቁጭ ብላ የራሷን ችግር የራሷን ህይወት ያልፈታች ሴት ከቤቷ መውጣት ማትችል። አብዛኞቻቸው እኮ ከቤታቸው ያወጡም እኮ እንደኛ እኮ ከሀገር ለሀገር ከከተማ ከተማ እንዞራለን እኮ። ንጹህነታችንን እኮ ፖለቲካ ውስጥ የለንም፣ ዘር ውስጥ የለንበት። ሐሳብ እንሰጣለን። መቃወም ካለብን እንቃወም፣ መደገፍ ካለብን እንደግፋለን። የማንም ደጋፊ ማንም ተቃዋሚም አይደለም። ግን የሚያሳፍር ነገር ነው። ሄለንስ ማን የመረጣት እንዴ? መነጋገር ካለብን እርስ በርሳችን ይሄው ቤትሽን ትከፍቻለሽ፣ ቤቱን ይከፍታል። ሃፒ ማናገር የሚፈልግ ሰው ሃፒ ቤቱን ከፍቶ ሃፒ ና ብሎት መናገር አይችልም? እነ ከሊፋ እኔ ስማርት ብዬ የማስበው ከሊፋ ቴዲን እንኳን ተይው። እኔ ጓደኛዬም አይደለም ብዙ ማቆም ልጅ አይደለም። እነ ጅቦ እነ ከሊፋ እነ ጆከር እንዴ ስንት ነገር አላማቸውን ስንት ነገር ማድረግ የሚችሉ ሰዎች ናቸው። ዋይ ኖት ሄለን ቁጭ ብለው ስለ አንድ ሰው ቁጭ ብለው ሄለን ማን ነው የመረጣት? አሁንም እኮ ቪዲዮ ይዘውላችሁ ስትሰጧት እኮ ሞር አይዞሽ እኮ ነው የምትሏት እኮ። ሄለን ምን ችግር አለው? ትቀመጥ እንጂ እኔ መስራቱ አይደለም ትስራ። ዩቲዩብ ላይ እኮ አልሳካብሏት እኮ ነው። ዩቲዩብ ላይ እኮ የሚያታቷ እኮ ነው ቲክታክ ላይ መጣችው። ከኔ ኋላ እኮ ነው ቲክቶክ የመጣችው። ሄለን እኮ ማቃት ዩቲዩብ ላይ እኮ ነው። ሄለን እኮ ነው እቺ ምን አይነት አሮጊት ያበደች አሮጊት ብዬ ምንቃት ሴት እኮ ነበረች እኮ። ይቅርታ አድርጉልኝ ይሄን ስናገር፣ ምንቃት ስልሽ አዳማጭ አጣች ሴት ነበረች እንዴ። ዛሬ አዳማጭ ስታገኝ እንዴ ታይ እንኳን ስትባል አሰማንም እንደኛን። ስንት ችግር ያለበት ነገር አለ አይደል? ስንት ቁም ነገር መወራት የሚችልበት 3000 4000 5000 ሰው ተይዞ ስንት ቁም ነገር መወራት በሚችልበት ሰዓት ላይ እንዴ ለምንድን ነው ይሄ ማህበረሰብ ላይ ምን መጻደቅበት እንዴ? እታች ያለው ኮሜንታተሩ እታች ያለው ታጣቢ የሚያደርጉት ገስት ላይ ያለው አይከበርም እንዴ? እንዴ ባህላችን ትውፊታችን እምነታችን የለም እንዴ? በቃ ቀረ እንዴ? መከባበር የለም? ወንድነታችን ጠፋ ማለት ነው? ቀበቷችንን ፈተናን ማለት ነው? ሴት ቁጭ ብላ ወንድን አጀንዳ ይሄ ምን አለ እንዴ? ወንድ ልጅ እኮ ማለት በራሱ እኮ ወንድ እኮ ነው። እኔ እንደ ዛሬ ያፈርኩበት ቲክቶክ ላይ ራሱ ስለመጣው በጣም ደብሮኛል። እንደ ዛሬ ያፈርኩበት ቀን የለም። እግዚአብሔር ነው የምላችሁ። እኔ ስለኔ ቢወራ ተወራ ነው፣ ምን ተባለ ነው፣ ማንነቴን አይገልጽም ብዬ ስቄ ማሳልፍ ሰው ነበርኩኝ። ዛሬ በሰዎች ላይ ያየሁት ነገር ግን ሞር በጣም ተሰማኝ። በጣም ነው ያዘንኩት። እርስ በርሳችን የምንገላለጥ ወንዶች ቀሚስ የለበሱበት ዘመን ላይ መድረሳችን ግን ያሳዝነኛል። እግዚአብሔር ነው የምላችሁ። ሁላችንም ዛሬ ሄለን ቤት የነበርን አጠቃላይ ሰዎች
ተው ያላለ ሰው በአጠቃላይ እዛ ጥፋት ውስጥ አንደኛ እጁ ተሳታፊ ነው። ማታ ላይ ደግሞ ገና እንቀጣጠራለን የሰውን ጉድ ለማውጣት። ይሄ ታሪክ የሀፒ ታሪክ የማን ታሪክ በፊት ሰምተነው ሰልችቶን አልፈነዋል። ሰዎቹን በህይወት በሰላም እየኖሩ ነው። ለምንድነው እሳቱን ቁስቁሰን የምናራግበው? ለምንድነው ሰዎቹን ሰላም የምንነሳቸው? ለምንድነው ህፃን ልጅ ፎቶ ሲለጠፍ እስኪ አንጣ ለጥፍ እስኪ ከላይ ለጥፍ? ለምንድነው የካርሎስ ቤተሰቦች የሚለጠፉት? የአብነት ቤተሰብ የሚሰደቡት? የጃፒ ሚስት የምትሰደቡ? የማትታወቅ ሴት ልጅ ፎቶ የምትለጠፈው? ይሄ ነው ባህላችን። በቃ ይሄ ነው የጣራችን ጥግ ማለት ነው። የአስተሳሰባችን ጥግ ይሄ ነው። እርድናችን ይሄ ነው ማለት ነው። አራዳንን ታቱ ተነክሰናል። አውሮፓ ነው የምንኖረው። ማርክ ጫማ እናደርጋለን፣ ስራለን። ከዛ በኋላ በረፍት ቀናችን አርብና ቅዳሜ እንጠጣለን፣ የሰውን ጉድ እያወጣን እንናገራለን። ከዛስ በብሔር ተዘፍቀን ደግሞ አንዱ ጋር እያሽቃበጠን ደግሞ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ። ይሄ ነው ማንነታችን ማለት ነው። ከንቱዎች ነን። ከንቱ ማለት አበሻ ቲክቶከሮች አውሮፓ ላይ ያለው አውሮፓ አሜሪካ ያለው ነው። እንደው አረብ ሀገር ያሉት ቲክቶከሮች ይሻላሉ። በትንሹ እንኳን ማህበረሰብን ይረዳሉ። እንደዛሬ ተናድጄ አላውቅም። እንደዛሬ ራሴን አሞኝ አያውቅም። እንደዛሬ ቲክታክ መጠቀም ያዘንኩበት ለምን መጣው እስከምል መሳደብ አይደለም። እኔ ልሰደብ እኔ እኮ ማንም ሳይናገረኝ እኮ ነው ወጥቼ የተናገርኩት። እልህ ነው የምናገረው እስከማላቅ ድረስ ሰከርክ እስከምባል ድረስ በቃኝ። ከዚህ በኋላ ቲክቶክ ላይ እኔ ቢዳ አታገኙኝም። ግን አፍሬያለሁ። እንዳበሻነቴ ክብራችንን አወርደናል። መነጋገር ካለብን ተደማምጠን መነጋገር ካለብን ተረጋግተን በዲሲፕሊን መነጋገር መረዳዳት የምንችል ሰዎች ነን። አቅም አለን። ምናልባት ስልካችን አይፎን 17 አይፎን 15 16 ይዘን ነው የምናወራው። ስልኩ በለጠን ከኛ ካፓሲቲው ከጭንቅላታችን ስልኩ በለጠን። ከስልካችን በላይ በቃ ከስልካችን በላይ ማሰብ ማንችል ሰዎች መሆናችን በጣም ነው ያዘንኩት። እግዚአብሔር ነው የምላችሁ። እኔ ከሌ ዳቦ አገኘ ከሌ ቂጣ አገኘ ከሌ ቀጥላ ቂጣ አገኘ አይመለከተኝም። ነገርኳችሁ። አንድ ቀን ወጥቼ ለምኝ አላቅም። መዝናናት ካለብኝም ገንዘቤን አውጥቼ ነው መዝናናው። ማንንም ሰው ረዳታማ የምፈልግ ልጅ አይደለሁም። ሰው ባወራብኝ ልክ የምመዘን አይደለሁም። ራሴን አውቀዋለሁ። እስከዛሬ ድረስ ቲክታክ ላይ ስሜን ለማጽዳት ነው የመጣሁት። ዛሬ ግን በጓደኞቼ በቅርብ ጓደኞቼ በምላቸው አፈርኩ፣ አዘንኩ። እኔ ከዚህ በኋላ ቲክታክ የመጨረሻዬ ነው። ቲክቶክ ላይ መምጣትም አልፈልግም። ምናልባት ቪዲዮ ልለቅ እችላለሁ። ላይቭ የሚባል ግን አልገባም። ሰዎች ጋር መገናኘት አልፈልግም። ከቻላችሁ ስሜን አታንሱ። በቃ ሆዴን አፈር እንደተለበሰ ሰው እርሱት። አፈር ለብሷል በሉት። በቃ ከዚህ በኋላ ቲክታክ ላይ መምጣት አልፈልግም። አፈርኩ። አዲስ አበባ ያሉት ቲክታከሮች በቃ አስቀኑኝ። እና ዶናይ እነ ጆን ዳንኤል እነ ጃኒ አስቀኑኝ። አትሊስት እነሱ ጽድት ያለ መኪና እየነዱ ነው ቲክታክ የሚጠቀሙት። አውሮፓ ያላለሽው አዳሚ እናቅሻለን። በባቡር በባስ እየተጋፋሽ ሁላችንም እንተዋወቃለን። ቤት ኪራይ ከፍለን 3 እና 200 ብር ተርፎ የምትኖር አጠቃላይ የምትመጻደቅ ሁላ እዛ ጋር በ30 ሳንቲም እና በ40 ሳንቲም በ80 ሳንቲም ቢራ እየጠጣ አፍም ከፍት አውሮፓ ያለ አጠቃላይ ቲክታከር ኖ አሜሪካም ያለም ምንም ከዛ የተሻለ ኑሮ የምትኖር አይደለም። አብነት ብትሆን ስምን ሜንሽን አድርገ የምናገር እንደተዋረድክ ቤተሰብን ያዋረድክ ስለሆነ አቁም። ቲክታክ በቃ ይቅርብህ። በዚህ ደረጃ ልክ እኔ በእናንተ ነው ተናድጄ ከዚህ በኋላ ቲክታክ ላይ አልመጣም ብዬ የምወስነው። ምክንያቱም የተዋረድንበት ያዘንንበት ትልቅ የማይከበርበት እንዴ የሆነ ሰዓት ላይ እኮ ሄለን ቤት ከገስት ያሉት ከታች ኮሜንታተሮች ገብተው የሚናገሩት ቃላቶች እኮ በጣም ደስ ይላል እኮ። እነሱ የሚሰጡት ሐሳብ እኮ ደስ ይላል እኮ፣ ያመዛዝናሉ። በቃ መጠቀም ያለበት ቲክታከርን አዋቂው ነው፣ ጭንቅላት ያለው ነው። ተሳዳቢው አያስፈልግም። ክላበሉት። እናንተም እጃችሁ ላይ ያለ መረጃ ካለም አቃጥሉት፣ ጣሉት። ሰው አዋርዳችሁ የትም አትደርሱም። ሰው አዋርደን እንዋረዳለን። ነገ ጧትም ሁሉም የእጁን ያገኛል፣ ይዋረዳል። በቃ እየተዋረድን እንኖራለን ማለት ነው። ለውጥ አይኖረውም።
አንድ ሰው እንዳይሰደብ አንበሳ ከፍላሉ ይላል። አንድ ሰው እንዳይከፈል እንዳይሰደብ ነው። ይሄ መሆን የለበትም ነው። ሰው በሰራበት በለፋበት ቁም ነገር ባወራበት ይከፈለው። እኛ ደስተኛ ነን። የልጅ ፎቶ አስለጥፌ ግን አንበሳ ሲወረድ ሳይ ግን ያናደኛል። እኔ አንድ ቀን ማንንም ለምኛ አላውቅም። አንድ ቀን ነው ሄለን እሷንም አሁን በቅርብ ቀን ነው ጌም እንጫወት ያልኳት። ምክንያቱም ከዚህ በፊት ጌም እንጫወት ብላ ስለጠየቀች ነው። እሱንም ማስረጃና መረጃ አለኝ የጻፈችልኝ እራሷ ነች። ደጋግማ ጽፋ ጌም እንጫወት አለች። ያኔ እኔ እምቢ አላልኳትም። ሰፖርት አደርግሻለሁ፣ ኦኬ እንደምታሸንፍኝ አውቃለሁ ጊፍተር ስላላት። እኔ እኮ ብሔርተኛም አይደለሁም ፖለቲከኛም አይደለሁም። ቺፎዞ የለኝም። እንደ አዲስ አበባ ልጅ ነው እያወራሁ ያለሁት፣ እንደ አንድ ከተማ ልጅ። በሰላም ነው ገብቼ ወጣሁት፣ በሰላም ነው የምገባው። መንገድ ላይ በሰላም ደረቴን ነፍቼ እሄዳለሁ። ማን ነው አፉን የከፈተ እስኪ መቶ ደረቱን ነፍቶ የሚሄደው? እስከ መቼ ነው ይሄ ነገር የሚቀጥለው? ተናግረን ወይ የሆነ ነገር አለወጥን። ከስድብ ውጪ ምንም ያተረፍነው ነገር የለም። ፖለቲካውን አየነው። ስድብ ብቻ ነው። አንዱን ይሰድባል፣ አንዱን ይረግጣል። በቃ የስድብ ፖለቲካ። ይሄ እዚህ ጋር እኮ ህብረተሰቡ አሁን በቪዲዮ ባሳያችሁ ህዝቡ እየሰራ እየለፋ ነው። ሊስትሮ ጫማ ጠራጊው ጫማ እየጠረገ ነው። ሰው እየተሯሯጠ ነው። ቲክቶክ ምን እንደሆነ አያውቁትም። አዲስ አበባ ያሉት ዝቅ ያለ ማህበረሰብ ብትወርዱ ምንም አያውቁም። እዛ ጋር ግን በቃ አንድ ክፍል ቤት ውስጥ ታሽገናል። ካሜራችንን ዘግተናል። የልባችንን እናገራለን። ለምን? በማንነታችን መኩራት ካለብን አንድነታችንን መቀጠል ነው ያለብን። መጀመሪያ ባለው ነገር ላይ መስማማት ነው ያለብን። እርስ በርሳችን እየተወራረድን ግን የትም እንደማንደርስ ነው የምነግራችሁ። የትም አንደርስም። እኔን ከዚህ በኋላ አወጣዋለሁ ከራሴ። እኔ ከዚህ ቲክታክ ውስጥ እኔ ራሴን ህይወት መኖር የምፈልግ ሰው ነኝ። አትድረሱብኝ። በቃ የራሴን የሚሰማኝን ነገር በራሴ አካውንት ላይ እለቃለሁ አለው ለማለት ያህል። ከዛ በተረፈ ግን ማንም ሰው ቤት ገብቼ ሐሳብን መስጠት አልፈልግም። ማንም ሰው ቤት ገብቼ መናገርም አልፈልግም። ቤቴን ከፍቼ መናገር አልፈልግም። ከዚህ በኋላ እኔ የገባኝ በቃ ራሴ ላይ መስራት እንዳለብኝ ነው። አሁንም እየሰራው ነው። የማንም ጡረተኛ አይደለም፣ የማንም ለማኝ አይደለም። ነገርኳችሁ። ገንዘቤን ፎጭ አድርጌ ከፍዬ ነው አዲስ አበባ የመጣሁት። አሁን ደግሞ ለምነህ ነው ወይ ደግሞ ከላይ ተረድተህ ነው በሉኝ። ገና ደግሞ ዱባይ ሄዳለሁ፣ ጣሊያን ሄዳለሁ፣ ገና ብዙ ቦታ ሄዳለሁ። ማን እንደሚያዞረኝ እኔ ራሴ ነው የማውቀው። አያችሁ፣ ሰዎች ማንነታቸውን ሳታውቁት ተጽዕኖ ትፈጥሩባታል። እኔ ጭንቅላቴን ስለማውቀው ካፓሲቲ ማንም ሰው ተጽዕኖ አይፈጥርብኝም። ሌላ ሰው ግን ተጽዕኖ ይፈጠርበታል። የተረሳ ጉዳይ ቀስቅሰን ገንዘብ በመስሪያ በሶስት ካሜራ ቁጭ ብላ እያተናገረቻችሁ ምድረ የአዲስ አበባ ልጅ ነኝ ያልኩላ የአዲስ አበባ ልጅ አይደለ። ቻው። አዲስ አበባ ልጅ የሚባል ነገር ወፍ የለም። በሶስት ካሜራ ደቅና አንድ ሴት ልጅ እኔ እንደውም ሳላደንቃት ማለፍ አልፈልግም። አንድ ሴት ልጅ ሶስት ካሜራ ደቅና በዚህ ጋር ከሬን በዚህ ጋር ከሬን ገንዘብ ትሰራባለች። ትስራ። እዛ ቦታ ላይ ግን ሄደን ክብራችንን ዝቅ አድርገን መረጃ እየሰጠን የአንዱ መረጃ የጠላቴ ጠላት ከሊፋ ትናንትና ሄደን ሲረግጣት የነበረ ሰው ነው። ቴዲ ሲረግጣት የነበረ ሰው ነው። ዛሬ ላይ ደግሞ ተገልብጦ ደግሞ የሀፒን ደግሞ መረጃ ይዞ መጣ። ትናንትና ደግሞ ገንዘብ ከፍሎ ሆዴን ሲያስለጥፍ ነበር። ከትናንቱ ላይ ደግሞ ጃፒን ሲረግጦ ነበር። ይሄ ነው ማንነታችን። በቃ ክብራችንን ዝቅ አድርገን የምንኖርበት ዓለም መጣች። በቃ የማሰባችን ጣራ ጥግ ይሄ ነው ማለት ነው። የእርድናችን አንገታችን ላይ ሐብል አድርገን ታቱ አድርገናል። ጆሮአችንን ተበስተናል። በዋስ እንሄዳለን። የሚያይን ሰው የለም። ምን በለውን ታሪክ እናውቀዋለን። ኤሮፓ ላይ የምትኖረው አበሻ አኗኗርህን እናውቀዋለን። እንደው አረብ ሀገር ላይ ያሉት አንድ ልጅ አለች እኔ መጽሐፍ የጻፈች የክፍለ ሀገሮቹስ እሺ፣ ከወሎ፣ ከደሴ፣ ከጎጃም፣ ከጎንደር፣ ከኦሮሚያ ክልል፣ ከትግራይ ክልል የመጡ ሰዎች እሺ በማንነታቸው ብለው ይከራከሩ፣ ይጨቃጨቁ። የኖሩበት ሀገር ስለሆነ ምናልባት ተፈናቀሉ። አዲስ አበባ ነኝ ያልከውስ ምን ቤት ነህ? የአዲስ አበባ ልጅ ፖለቲከኛ ነው እንዴ? የአዲስ አበባ ልጅ ብሔርተኛ ነው እንዴ? ከመጀመሩ ነው አዲስ አበባ ተወልዶ ያደገ ልጅ
የአዲስ አበባ አንድ እግሩን ብሔር ውስጥ አስገብቶ ወይ የሚለው ከምን ጀምሮ ነው? አንድ ሰው ፖለቲከኛ ነኝ ብሎ የአዲስ አበባ ልጅ ከሆነ ኖ ፖለቲከኛ አይደለም፣ ወይ ደግሞ አንተ የሆነ የፖለቲካ አባል ነህ ወይ ድርጅት ነህ። የአዲስ አበባ ልጅ ፖለቲከኛ አይደለም። የአዲስ አበባ ልጅ ሰላም፣ ፍቅር ነው የሚፈልገው፣ መተሳሰብ፣ መረዳዳትን ነው የሚፈልገው። እንደ አዲስ አበባ ልጅ ሆኜ ሳወራ ማለት ነው። ሆዴ የአዲስ አበባ ልጅ እያሉ ነበረ ህዝብን ጋላ እያሉ ሲሳደቡ የነበሩት የአዲስ አበባ ልጅ ነኝ እያሉ እኮ እሱን ነው የምልሽ እኮ። አይደሉም እነዛ ሰዎች። በቃ የምናደደው እንደዛ ነው። አይደሉም አንድ እግራቸውን ፖለቲካ ውስጥ ከተው የአዲስ አበባ ልጅ ነው የሚባል ነገር የለም። የአዲስ አበባ ልጅ እናቱን የሚረዳ ነው። የአዲስ አበባ ልጅ ጎረቤቱን የሚረዳ ነው። የአዲስ አበባ ልጅ ራሱን ማሳደግ የሚጥር ነው። እንዴት እንደገባ እናውቀዋለን ሁላችንም። ዛሬ ላይ እችን ክፍተት ሚዲያ አግኝተን የልባችንን የምንናገር እችን ሚዲያ አግኝተን ነገ ጧት ከአንድ ቤት ውስጥ አንወጣም ብለን ለምን ባይዘዌ። ግን አንድ ነገር ልንገራችሁ፣ አዲስ አበባ ነዋሪ እናንተን አይሰማችሁም። እኔም ተደውሎልኝ ነው እንጂ ተኝቼ ነበረ። እናንተ በምትለፈልጉበት ሰዓት ላይ አዲስ አበባ ህዝብ ተኝቷል። አሁን በዚህ ሰዓት ላይ ደግሞ ግማሹ ስራውን እየሰራ ነው፣ ግማሹ ሌላውን የግል ጉዳዩን እያደረገ ነው። እግዚአብሔር ነው ምንሽ እኔ ወጥቼ ባይ ዞር ብሎ የሚያይ ሰው የለም። አዲስ አበባ ውስጥ አንድ ሰው ዞር ብሎ የሚያይ ሰው የለም። ሁሉም ኑሮውን ነው የሚያሯሩጡ። ኑሮ ከብዶት ህይወቱን ለማሻሻል ራሱን ለመቻል የሚሯሯጥ ሰው ነው ያለው። ስም ብለን እዛ ጥግ ላይ ተቀምጠን አሜሪካ ላይ ከመጀመሪያውም እንደዚህ ሲሪየስ ሆነክ እንደዚህ ብትጋፈጣቸው ማንም አፏን ባልከፈተች። አሁን ስትናገር ጠጡ ያሉ የራስ ጓደኞች እንደዚህ እልህ ያዘኝ። እኔ መሰለሽ ሁሉም ሊያሰውሩኝ አልቻሉም። ሐሳብ የተቀላቀለብኝ የትኛውን ልበል? አንደኛውን ታሪክ ሳልጨርስ ተውስል አንደኛውን ተው። እኔ ተው ነው የምለው የነበረው እኮ ሄለንም አልደግፍም። እኔ እኮ ማንም ደጋፊ አይደለሁ። እከሌ አሽቃባጭ እንደሆነ ነገር አውቃለሁ። እኔ ቤታዮን በቲክቶክ አልወዳትም፣ ግን ይሄን ያህል ግን በክፉ ደግሞ ልጅ አይደለችም። ስለማልወዳት ግን እሷ ጋር ሄጄ ደግሞ አላሽቀብጥም። የራሷ ዓላማ አላት፣ የራሷ ነገር አላት። ግን አንድ እግራችንን ፖለቲካ ውስጥ ዘሩ ውስጥ ከተን አይደለም እኛ ፌመስ የምንሆነው ቫይራል የምንወጣው በእንደዚህ መንገድ አይደለም። መረዳዳት ካለብን ተረዳድተን ነው። እኔ አዲስ አበባ ልጅ ተረዳድቶ ተጠቃቅሞ ተጋግዞ ተካፍሎ ሲበላ ነው እንጂ የማውቀው እንዴ የአንዱን መረጃ እኔ ማንን ነው የምከሰው? ክስ የሚባል ነገር አላውቅም፣ ምስክር አላውቅም። ማን ነው መጥቶ የዚህ መረጃ አለኝ ብሎ ፋይል ይዞ የሚመጣው አጀንዳ ይዞ መጣ። ሁሉም ሰው ተገርሜ እኮ ቁጭ ብዬ ነው ያየሁት። መጨረሻ ላይ እኮ ከአቅሜ በላይ ሲሆን እኮ ነው ንግግርም አልችልም ነው ሲጀመር ግዴታ ካልሆነብኝ በስተቀር። እኔ እኮ ተጎትቼ የመጣው ሰው ነኝ ሚዲያ ላይ ፈልጌውም አይደለም። እንደዛም ተጎትቼ ቢመጣ ግን የማይሆን ነገር ግን ዝም ብዬ አድበስሼ ማለፍ አልፈልግም። ኖ እላለሁ፣ ተውላለሁ። የማይሆን ነገር ከሆነ ተውላለሁ። በጣም አፈርን ያሳፍራል። ኤሮፕ ላይ ያለ ነው አሁን ይሄ ነው ዲያስፖራ የሚባለው። ይሄ ዲያስፖራ የሚባል አይደለም። ይሄ መሀይም ህብረተሰብ ነው። እኔ አረብ ሀገር ያሉ ሴቶች የማዳም ቅመሞች have respect እግዚአብሔር ያክብራችሁ። እናንተ አትሊስት 8 እና 16 ሰዓት ከዛ በላይ እየሰራችሁ ነው ቤተሰቦቻችሁን ራሳችሁን ደፋ ቀና እያላችሁ የምትኖሩት። አውሮፓ ላይና አሜሪካ ላይ ያለ ሰው ግን እግዚአብሔርን እንደው ዲያስፖራ ነኝና እንዳትሉ። ዛሬ ስለ ሃይማኖት ታወራለህ፣ ነገ ስለ ወጣ ደግሞ ስለ ፖለቲካ ታወራለህ፣ ከነገ ወዲያ ደግሞ ስለ ግለሰብ ታወራለህ። ወርቁ አይተነው ገንዘብ አልሰጥም ሲል ሳራ ላበሻ ላይ ትሄዳለህ። ሳራ ላበሻ እንዴ! ሁላችንም እኮ ስማ፣ መቀጣት ያለበት እኮ በህግ እኮ መንግስት ያለበት ሀገር እኮ ነው። መንግስት ይቀጣዋል፣ ህግ ይቀጣዋል እኮ እንዴ! ዱባይ ቢሆን ያለው ሰው እኮ ዱባይ መንግስት ይቀጣዋል እኮ። በዚህ ደረጃ ግን ሰውን ከፍ ዝቅ እያደረግን የሰውን ክብር ካልነካን ገንዘብ አናገኝም። ያሳፍራል እኮ እንዴ! እኔ አዲስ አበባ ልጅ ነኝ እንዳትለኝ። እንደዚህ አጀንዳህን ተሸከመ ሄለን ቤት የምትቋጠጥ ኮተታ ሙላ። የወንዶች ጉዳይ ሴቶች የሚባል ነገር የለም። ሴቶች በልጠውናል። ወንዶች ቀበቷችንን ፈተን ቀሚስ ለብሰናል።
እኔም የማለብሰው ልጅ ቀላቅላችሁ አስለበሳችሁ። በእናንተ ምክንያት ቱ ተብዬ ተሰደቡ። ለምን ሰደባለሁ? ለምን ተደውሎስ ና ለምስክርነት ይባላል? የት አባ አውቀኸኝ ነው? እኔ የት ስመሰክር አይተኸኝ ነው? ስመሰክር የት ምስክርነት? እኔ ፖሊስ ጣቢያ ምስክርነት ተጠርቼ እንኳን ማን መሰክር ሰው ነኝ? ምን አግብቶኝ ነው? ከኔ ህይወት ጋር ምን አገናኝቶት ነው? እኔ ለምስክርነት ማልበቃ ሰው ነኝ ሲጀምር